ነጫጭ ጥቁረቶች። ይገርማል። ወደዚች ምድር ከመጣሁ 19 ዓመታቶች ነጎዱ ማለት ነው። እዚች ምድር ከመጣሁ በልጅነት እንደ ልጅ ከልጆች ጋር የተጫወትኩበት የእሳቱ እድሜ ደርሶ ልቤ አብጦ ቤት ማንንም አልታዘዝም ያልኩበትና ሕይወትን ለመረዳት የሚያስፈልጉ ወሳኝ ነጥቦችን የተረዳሁበት እድሜ ነጎዴ። አሁን ወደ 20ኛ ዓመት ሩጫውን ተያይዤዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው በአዲስ ርዕስ ተከስቻለሁ። እንግዲህ ወደ ቻናሌ አብራችሁ ይቆዩ። በእነዚህ ዓመታት ውስጥ በህይወቴ ውስጥ ብዙ ሰዎች አልፈዋል። ብዙ የማይረሱ ተወዳጅና አናዳጅ ሰዎች አውቄያለሁ። 15 ዓመታትን በመጨረሻዬ በመናፈቅ በትምህርት አሳልፌያለሁ። አሁን የዩኒቨርሲቲ ተማሪ ነኝ። ስሜ ፈውዛን ይባላል። ጠይምና ተጫዋች ነኝ። ቁም ነገር ላይ ቁም ነገረኛ፣ ቀልድ ላይ ደግሞ ምርጥ ቀልደኛ ነኝ። በራሴ በጣም እተማመናለሁ። ብዙ ሰዎች ጢባራም ነህ ይሉኛል። ከሩቅ ሲያዩኝ የሚጠሉኝ፣ ቀርበው የሚያውቁኝ ደግሞ የሚወዱኝ አይነት ሰው ነኝ። ስለ ራሴ እንደዚህ በድፍረት የማወራው ብዙዎች ከቀረቡኝ በኋላ ምን ያህል ከሩቅ ሲያውቁኝ ይጠሉኝ እንደነበረና ሲቀርቡኝና ሲያውቁኝ በጣም እንደወደዱኝ በተደጋጋሚ ስለሚነግሩኝ ነው። ለራሳችን ያለን አመለካከት ከሚገነቡበት መንገዶች አንዱ ሰዎች ስለኛ በሚነግሩን ነገር ላይ የተመሰረተ መሆኑ እሙን ነው። ለዛ እኮ ነው ቤተሰብ እምነት የሚጥልባቸው ልጆች ሁሌም ጀግንነታቸውን የሚነግሯቸው። ታዳጊዎች ከከፍታ መሰላል ላይ ቆመው የምናየው። በአንጻሩ ደግሞ አታውቁም እየተባሉና ትንሽነታቸው እየተነገራቸው ያደጉ ልጆች ትንሽ እንደሆኑ ይቀራሉ። በእርግጥ እየተሞገሱ የሚቀሽሙ እንደሚኖሩት ሁላ ከዚህ የትንሽነት ቀንበር አመልጠው ታላቅ የሚሆኑ ጥቂቶችም አሉ። እኔ ፈውዛን ካመንኩበት ነገር ላይ ወደ ኋላ ዝንፍ አላውቅም። እንደ ወራጅ ውሃ በተቀደደላቸው እንደሚፈሱ ከንቱ ሰዎች አልያም ወደ ነፈሰበት እንደሚነፍሱ ገለባዎች አይነት አይደለሁም። ሰው ነኝ። እምቢ የማለት አቅም አለኝ። ከአስተሳሰቤና ከማንነቴ ጋር የሚጣረስን ነገር እምቢ ከማለት ወደ ኋላ አልልም። ሁሌም ቃሙ ሲሏቸው ገለባ ሳይቀር የሚያኝኩ፣ ጠጡ ሲላቸው ፋራ ላለመባል አተላ የሚጋቱ፣ አጭሱ ሲሏቸው ከማናንሼ ብለው በጭስ ለመስራት አይናቸው ተጎልጉሎ እስከሚወጣ የሚያጭሱ፣ ሚስኪን እምቢ የማለት ወኔያቸው የተሰለበ፣ የመጣ ጎርፍ ሁሉ እያላጋ የሚወስዳቸው የማንነታቸው ልዕልና ያላከበሩ ሰዎች ያሳዝኑኛል። በእንደዚህ አይነት ሰዎች መካከልም ተከብቤ እነሱ የመጣው ጎርፍ ሁላ ሲያላጋቸው እኔ በጽናት ቆሜ ያውቃለሁ። ለዛ ነው በድፍረት እምቢ የማለት አቅም አለኝ የምለው። በተማርኩባቸው ትምህርት ቤቶች ውስጥ ሁሉ ዝነኛ ነበርኩ። የትምህርት ቤት ክበባት ውስጥ መሳተፍ አዘወትር ነበር። ስነ ጽሁፍ እወዳለሁ። አንዳንዴ እሞነጫጭራለሁ። ብዙ ጊዜ ግን የሌሎችን የስነ ጽሁፍ ስራዎች መድረክ ላይ ማቅረብ ይዋጥልኝ ነበር። እናም ከዚህ ስብዕናዬ ጋር ብዙ ጓደኞችን አፍርቻለሁ። ብሩክና ሄኖክ የልጅነት ጓደኞቼ ናቸው። ከብሩክና ሄኖክ ጋር የተዋወቅነው የ5ኛ ክፍል ተማሪዎች ሆነን ነው። አንድ ትምህርት ቤት ከመማራችን በዘለለ ሰፈራችንም አንድ ነበር። ብሩክ በአቋራጭ የሚከበርበትን መንገድ ዘወትር የሚያስብ አይነት ሰው ነው። የሰው ታሪክ ማዳመጥ ይወዳል። በተለይ የፍቅር ታሪክ። አንድ ሰው የፍቅር ግንኙነት ውስጥ ገብቶ ካገኘው ልምድ ሊያወራ ከሚችለው በላይ ብሩክ
የፍቅር ግንኙነት ውስጥ ለመግባት ከመፈለጉ የተነሳ ብዙ ይቀባጥራል። እኔ ከብሩክ ጋር የምካፈለው የህይወቴን ጎን የፍቅር ህይወቴን ነው። ማዳመጥ ስለሚፈልግ እነግረዋለሁ። ሄኖክ ደግሞ ቀላ ያለ አጭር ቁመት ያለው ምስኪን ልጅ ነው። መልካም ልብ አለው። ወደ መልካም ነገር የሚጠራ ሰው ካለ ሁሌም መልካም ለማድረግ ዝግጁ ነው። ነገር ግን የኔ የሚለው አቋም የለውም። እኔ ጋር ሲመጣ ከኔ ጋር ያነባል። ከብሩክ ጋር ሲሆን ደግሞ ከሱ ጋር ለመመሳሰል ይሞክራል። ከጊዜያት በኋላ ሄኖክ ሰፈር ቀይሮ ከኛ ሰፈር ትንሽ ራቅ ወዳለ ቦታ ስለሄደ ግንኙነታችን እየቀዘቀዘ መጣ። በአንጻሩ ደግሞ ከብሩክ ጋር በጣም እየተቀራረብን ሄድን። ቀናትን እየወለዱ ወራት ከወራት ጋር እየተጋቡ ይሄው 19 ዓመት አልፎኝ ወደ 20 ሩጫውን ተያይዤዋለሁ። ዛሬ ውስጤ ላይ የመሰበር ስሜት ይሰማኛል። ሁሌም ጠንካራ ነበርኩ። ዛሬ ግን በህይወቴ ውስጥ በፍጹም ሊከሰት ይችላል ብዬ የማልጠብቀው ነገር ተከስቷል። ውስጤ የመሰበር ስሜት ይሰማኛል። ለካ የኛ ያልናቸው ሰዎች የእምነት ባንዲራችንን ቀደው በተቃራኒ ወገን በኩል ሲሰለፉ ያመናቸው ልባችንን ፊት ሲነሱ ያጎረስናቸው እጆቻችንን ሲነክሱ በጣም ያማል። ህመሙ የልብ ምታታችንን ከወትሮ በተለየ እንዲመታ ሲያስገድደው፣ አይናችንን ከእንቅልፍ ጋር ሲያጣላው፣ ስሜቱን መግለጽ ሲከብደን በደፈናው ስብራት እንለዋለን። አዎን፣ ሁሉም ቀጥ ብሎ የቆመው የህይወት መዘወራችን ሲናጋ ምንም ባይገልጸውም እንኳ መሰበር እንለዋለን። አዎ፣ ዛሬ እኔም ተሰብሬያለሁ። የስብራቴ ሁሉ ምንጭ ደግሞ ከክብሩ ዙፋኔ ወርጄ አብሬያት የተጫወትኩትን ለማንም ያላረከስኩትን እኔነቴን ያረከስኩላት የህይወቴ ትልቋ ደስታ ስህተትና ስብራቴ ኢክራም ናት። ኢክራም፣ ቆንጆዋ ኢክራም፣ ሀዘንተኛዋ ኢክራም፣ አፍቃሪዋ። ውድና የተከበራችሁ የቻናሌ ቤተሰቦች ይህ ታሪክ እንግዲህ አዲስ ታሪክ ነው። ቀጣይ ክፍል 2 አለው ይመስለኛል። ደስ የሚል ታሪክ ነው ብዬ አስባለሁኝ። እና እናንተም ከተመቻችሁ ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ልቀጥለው ወይንስ አልቀጥል የሚለውን ብትጽፉልኝ ደስ ይለኛል። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። እንዲሁም ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት አላህ ሰላማችሁን ብዝት ትርፍ ያድርግልኝ እያልኩኝ በዚህ ልሰናበታችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።